ስሜ ጌትነት እጅጉ ይባላል። በአዲስ አበባ ዋና ፍሳሽ ባለስልጣን የውሃ ሲስተም ብክነት ቁጥጥር ዳይሬክተር ነኝ። ይሄ የምታዩት አካባቢ የሶፍት ሎን ወይም በእኛ አጠራር ሲልቢ የምንለው የውሃ ሲስተም ነው። እዚህ ሲስተም ላይ ያው ጥገና እየተካሄደ ነው። ይሄ ሲስተም ኮልፌ ቀራኒዮን ልደታን ይዞ ማለት ነው። በተወሰነ መልኩ የአራዳን የሚነካበት አለ። ብዙ ኤሪያን የሸፈነ ጥገና ያለበት ሂደት ነው የምታዩት። እዚህ ጋር ያው ጥገናው አሁን ላይ በጥሩ ሁኔታ እየተከናወነ ወደ ማለቁ ያለበት ሂደት ነው ማለት ነው። እንግዲህ ይሄ ጥገና እዚህ ጋር ስናየው ዛሬ ኦልሞስት ያለበት ስቴፕ ሁሉ ነገር ተገጣጥሞለት ነው። እዚህ ጋር የነበረው ነገር ምንድነው? የዲሲአይ ሲስተም የነበረበት ነው። ስለዚህ እሱን ሲስተም ነው እንግዲህ ወደ ስቲል ፓይፕ የመቀየር እዛ ጋር እዚህ ጋር የተሰበረው ወጥቷል፣ ተሰንጥቆ ነው ለመበየር ተሞክሮ ነበረ፣ ግን ሊሳካ አልቻለም እና ትልቁ ስራ እየተሰራ ያለው ይሄ እንደ አዲስ ተበይዶ ቲ ሞዲፊኬሽን ተሰርቶ እየተሰራበት ስራ። ይሄን ስራ በጣም ቻሌንጅ ካረጋቸው አንደኛው ነገር የምናየው ቦታው በጣም ጠባብ ኤሪያ ነው። ሰርጂክ ታንክ አለ፣ ሁሉ ቫልቮች ያሉበትና ቦታው ጠባብ መሆኑ አንዱ ቻሌንጅ አድርጎታል እንደ ልቡ ለመስራት። ሁለተኛ ይሄ እዚህ ጋር እኔ የቆምኩበት አሁን ኮንክሪት የተሞላው ሙሉ ኮንክሪት የተሞላ ነበረ። ስለዚህ ይህን ኮንክሪት በጥንቃቄ ማፍረስ ይፈልጋል ማለት ነው። ይሄን በሃንድ ጃካመር እና በቺዝሊንግ ነው እየተሰራ የነበረው ማለት ነው። ምክንያቱም በጥንቃቄ ካላፈረስን ሌሎቹን ስራዎች ዳሜጂንግ ስለሚያስከትል ማለት ነው። እና ይህን ቻሌንጂንግ በጣም የፈተነበት ነው። እንደ ተቋምም እንደ ቴክኒክም እንደዚህ አይነት ጊዜ የፈጀብን ስራዎች የሉም፣ ቦታው ጠባብ ከመሆኑ የተነሳ። እንደዚሁም የነበረው ቲ ፔን 25 የነበረ ቲ ነው። በአሁን ሰዓት ስለሌለ ያንን ቲ በሁለት ስቲል ፓይፖች ከእንደገና ሞዲፊኬሽን በመስራት የተሰራ ስራ ነው ማለት ነው። እነዚህ ጊዜውን ወስደውታል። ስራውን ቻሌንጅ ያደረጉት ስራዎች ናቸው። እንደ ቀላሉ አፈራርሰን የምንሰራው ስራ አልነበረም ማለት ነው። ምክንያቱም እዚች ጋር የቆምኩበት ጋር ቤንድ አለ፣ ዞሮ ነው የሚወጣው። ስለዚህ ይሄን ቤንድም መነካት የለበትም። እዚህ ጋር ያሉት የምታዩት ማኖል እሱም ቫልቭ ነው ያለበት፣ እሱም መነካት የለበትም። ይሄ ሰርጂክ ታንኳ አለ፣ እሱም መነካት የለበትም። ስለዚህ በዚች በአጭር ስፔስ ውስጥ ነው አፈራርሶ የመስራት ስራ እየተሰራ ያለው ማለት ነው። እና ትልቁን ቻሌንጅ ያደረገው ነው ብየዳው ላይ ያው በኋላ ከብየዳው ጋር ያለውን ነገር የሚቀርብ እንዳለ ሆኖ ማለት ነው። ብየዳውም ግን አንዱ ቻሌንጅ የነበረ ከፍተኛ ስራ ነው። ምክንያቱም ሁሉ እንደገና እንደ አዲስ ሞዲፊኬሽን መስራት ታይም አለው፣ ጉዳት አለው፣ ጊዜ አለው ማለት ነው። እና እሱ እየተሰራበት ያለበት ሂደት ነው ያለው። ዛሬ ላይ በጥሩ ሁኔታ እያለቀ ያለበት የስረኛው ሙሉ ለሙሉ ተጠናቋል። የስረኛው ሙሉ ለሙሉ ተጠናቀው ኮንክሪትም ተደርጓል። የላይኛውን ሁለቱን ሰርጂክ ታንኩን ከዚህ አዲስ ከተሰራው ቲ ሞዲፊኬሽን ጋር የብየዳ ስራ እንደምታያቸው ባለሙያዎቹ የብየዳውን ስራ እያከናወኑ ያለበት ሂደት ነው ያለው ማለት ነው። ሞስት ፕሮባቢሊቲ ዛሬ ወደ ስርጭት እናስጀምረዋለን ብለን በከፍተኛ ርብርብ ነው እየሰራን ያለ ነው ማለት ነው። እዚህ ከፍተኛ ዲፕሎይ ተደርጎ ማሽኖች እንደምታያቸው ማሽኖቹ አሉ፣ የሰው ኃይሉ አለ። እንደፈለግን ወዲያው የምንቆፍረው አይደለም፣ ቅድም እንደገለጽኩት ማለት ነው። ይህን ኮንክሪት ለመስራትና ይህን እየሰራን ያለ ነው ማለት ነው። ዛሬ ኦልሞስት ይጠናቀቃል። በዚሁ አጋጣሚ በትዕግስት የጠበቁን ደንበኞቻችንንም እናመሰግናለን። ያው በችግሩን ስራውን በመረዳት በትዕግስት እስካሁን ጠብቀውናል። ባለስልጣን መስሪያ ቤቱን በተቻለ መጠን በቦቲም በምንም ለማዳረስ እየሞከረ ነው፣ እንደ መስመሩም ባይሆንም ማለት ነው። ከዛሬ ጀምሮ ግን ስራ ሲጀምር በቀጣዩ ቀናት ለሁሉም በተሻለ መልኩ ለማቃመስ እንሞክራለን ማለት ነው። ፈረቃ አንጠብቅም። የመጀመሪያው ፈረቃ ለጊዜው አይኖርም። ምን እያደረግን ነው? የክራሽ ፕሮግራም አውጥተን ለሁሉም ለማቃመስ እስከ በዓል ድረስ እንሰራለን ማለት ነው። ስሜ ሀብተ ማርያም ታደሰ ይባላል። የኤሌክትሮ መካኒካል ክፍል ሰራተኛ ነኝ። አሁን ይሄ የምንገኝበት ሳይት ሀና ማጠራቀሚያ ይባላል። ሀና ማጠራቀሚያ የተፈጠረብን ችግር ምንድነው? ከዚህ በፊት ሲሰራ የነበረው የዲሳይ መስመር ከኋላ ከፊት ያሉት ስቲል ፓይፖች ሆነው መሀል ላይ ግን 800 ዲሳይ ፓይፕ ተጠቅመው ነበረ ከዚህ በፊት ሲሰራ የነበረው። ያ ዲሳይ ፓይፕ ከአገልግሎት አንጻር ይመስለኛል ክራኪንግ ተፈጠረ። ይሄ የሆነበት ቀን ሮብለት ነው፣ ያለፈው ሮብለት ነበረ ክራኪንግ ተፈጠረው። ያንን ክራኪንግ ባለን መዋያተኛ ተጋግዘን በካስት ኤሌክትሮድ ለመበየድ ሞክረን ነበረ። ግን እዚህ ጋር የምታዩት ሃመሪንግ ከፍተኛ ኤሊቬሽን ስላለው ቦታው ያለው ሃመሪንግ መቋቋም አልቻለም። ያንን ስላልቻለ የተወሰነ ውሳኔው ምንድነው? ያለውን ውሃ
ወሻውት ከፍተን ካስወገድን በኋላ በአዲስ መልክ በስቲል ፓይፕ እንደ አዲስ ቲ ኮኔክሽን ሰርቶ ስራውን ማስጀመር ነው የፈለግነውና አሁን እዚህ ጋር እንደምታዩት ከአንዱ ፍላንጅ እስከ ዲስማንትሊንጉ ድረስ ያለው 2 ሜትር ከ40 ያለው ሌንግስ 800 ዲያሜትር ሌንግስ ተጠቅመን እቺ ብራንች የምታደርገው ወደ ቬዝሉ የሚገባው 700 ዲያሜትር ያላት ፓይፕ ተጠቅመን ካስት የነበረ በዲሳ የተሰራውን ቲ እኛ እዚሁ ማኑፋክቸር አድርገን በራሳችን ኃይል ሰርተነዋል ማለት ነው። አሁን እንደምታዩት ይሄ ስራ ቢያንስ እስከዛሬ ከምንሰራቸው ስራዎች በጣም ቻሌንጅድ ነው። ቻሌንጅድ እንዲሆን ያደረገበት ምክንያት ምንድነው? ሪፕለስ ነው እያደረግን ያለ ነው። በፊት የነበረውን 800 በ700 የነበረውን ቲ ኮኔክሽን እኛ በራሳችን 800 በ700 ሌላ አዲስ ሰርተን መልሰን ሪፕለስ እያደረግን ነው የምንገኘው። አሁን እንደምታዩት ወደ 5 ቦታ ነው የተበየደ ያለው። 5 ቦታ ነው የተበየደው። ግራና ቀኝ የፍላንጅ የስቢጎቶች አሉ። ግራና ቀኝ የምታዩት መሀል ላይ ደግሞ ያለው የቲ የሚነሳበት ኮኔክሽኑ አለ። እችን ቲ ከርቭ ለመስራት ራሱ ቢያንስ ወደ 4 ሰዓት ፈጅቶብናል። ቲዋን ከርቭ ለመስራት ማለት ነው። እሱን ከሰራን በኋላ በአብዛኛው ስራ ውጭ ነው ሰርተን ያመጣ ነው። ውጭ ማለት እዚሁ ሳይት ላይ ሰርተን አመተን ከውስጥም ነው የተሰራው። ብየዳው 2 ሌየር ከውጭ 1 ሌየር ደግሞ ከውስጥ ነው የሰራ ነው። እሱን ከሰራን በኋላ ከ800 ወደ 700 ብራንች ለማድረግ መቅደድ ያስፈልጋል ራሱ ስቲሉም ማለት ነው። እና ውስጥ ተገብቶ ከባድ ሬ ያለው ከባድ ጭስ አለው። ያንን ተቋቁመን ነው የተበስቶ ወደዚህ አመተን ፊክስ ያደረግነው። እንደምታዩት አሁን ደግሞ የመጨረሻው ስራ ላይ ነው የምንገኘው። ወደ ቬዝል የሚሄደው መስመር እየተገናኘን ያለው እሱም 2 ቦታ ነው የተበየደው። ይሄን ያደረግንበት ምክንያት ምንድነው? ፊክስ ለማድረግ ግድ ይሄ ሁላ የምታያቸው አክሰሰሪዎች ላለመፍታት ነው 2 ቦታ ስፕሊት አድርገን ቲውን አስገብተን እየተሰራን ያለ ነው። ይህ ቲ እንደምታዩት ኦቨርሄድ ነው እየተበየደ ያለው እና እስካሁን ድረስ ምናልባት የተለያዩ ስራዎች ሰርተናል። ይሄ ግን በጣም አስቸጋሪ ብለን የምንለው ምንድነው? አንደኛ ህዝብን ውሃ ሰጥተናል። የህዝብ ጩኸት አለ። ያ ራሱ ለኛ ጋር አንድ በርደን ነው። ለምን በአጭር ጊዜ ስራውን ሰርተን ለመመለስ እየተጣደፍን ያደረግን ያለውን ነገር ነው። እዚህ ጋር የምታዩት ከሮብ ዕለት ጀምሮ እስከ ዛሬው ቀን ድረስ ጠዋት 11 ሰዓት ላይ ሰራተኛው ሳይት ላይ ይገኛል። እስከ ማታ 5 ሰዓት ድረስ ነው እየተሰራ ያለው። ብየዳ በተለምዶ ከፍተኛ ስፓርክ አለው። ስለዚህ ማታ ላይ ለመስራት ትንሽ ያስቸግራል። ያንን ነገር ደግሞ በምን ሸፍነናል? ያው ትልቅ ፓውዛዎች አመተን ይሄ የምታዩት ፓውዛ ቢያንስ የቀኑን ብርሃን እንኳን ባይተካ የተወሰነ ይተካልነ ብለን አስበን ትልቅ ፓውዛዎች አመተን ቢያንስ ያለውን ስፓርክ ለመቀነስ አድርገን ነው ስራ እየተሰራ ያለው። ቢያንስ እግዚአብሔር ከረዳን ዛሬ ከሰዓት በኋላ ቴስት አድርገን ወደ መስመር እንሰጣለን ብለን እናስባለን።